ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ህዳር 23 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ደግሞ እኔ ካሰኝ ይርጋ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው የክፍለ ጊዜ መረጃ ጥንቅራችን በአንድ በኩል ውሃ ተያዘብን፣ በሌላ በኩል ደግሞ ጎርፍ ተለቀቀብን በሚል በግብጽ በኩል የሚናፈሱ መረጃዎች እርስ በርስ የሚጣረሱ ናቸው ስትል ኢትዮጵያ ምላሽ መስጠቷን፣ በደብረ ማርቆስ ከተማ ህዝባዊ ውይይት ያደረጉት አቶ አረጋ ከበደም የችግር መፍቻው ግጭትና ጦርነት መሆን የለበትም ሲሉ መግለጻቸውንና ታጣቂዎችና የትግራይ ክልል ወደ ምክክር ሂደቱ እንዲገቡ የሃይማኖት ተቋማትና ረጂ ድርጅቶች እንዲያግዙት የሀገራዊ ምክክር ኮሚሽኑ ጥሪ ማቅረቡን የተመላከቱ ጉዳዮችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። በአንድ በኩል ውሃ ተያዘብን፣ በሌላ በኩል ጎርፍ ተለቀቀብን በሚል በግብጽ በኩል የሚናፈሱ መረጃዎች እርስ በርሳቸው የሚጣረሱ ናቸው ስትል ኢትዮጵያ ምላሽ ሰጠች። የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ከቢቢሲ ፎክስ ኦን አፍሪካ ጋር ባደረጉት ቃለ መጠይቅ ታላቁ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት አናደርግም ሲሉ የውይይት መንገዶችን የዘጋ ሀሳብ ሰንዝረዋል። ለዚህ ደግሞ ምክንያት ብለው ያነሱት ለ13 ዓመታት ውይይት አደረግን ነገር ግን መፍትሄ አላመጣንም የሚለው ነው። የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ በበኩላቸው ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያንና የአባይ ተፋሰስ ሀገራትን የጋራ ተጠቃሚነት እያረጋገጠ እንደሚገኝ ገልጸዋል። የህዳሴ ግድብ በታችኛው የተፋሰሱ ሀገራት የሚከሰተውን ከፍተኛ የጎርፍ አደጋ በመቀነስና በበጋ ወራት አስተማማኝ የውሃ ፍሰት በማስገኘት ጉልህ ፋይዳ እያበረከተ መሆኑንም አስረድተዋል። በሌላ በኩል በግብጽ አማካኝነት በአንድ በኩል ውሃ ተያዘብን፣ በሌላ በኩል ደግሞ ጎርፍ ተለቀቀብን በሚል የሚናፈሱ መረጃዎች እርስ በርስ የሚጣረሱና መሰረተ ቢስ መሆናቸውንም ሚኒስትሩ አስረድተዋል። የኢትዮጵያ የኃይል ማመንጫ ግድቦች የውሃ አስተዳደርና ውሃ አለቃቀቅ ስርዓት በእውቀትና በከፍተኛ ኃላፊነት እየተመራ መሆኑን አስገንዝበዋል። የህዳሴ ግድብ የውሃ አስተዳደር የኢትዮጵያን ጥቅም በማስከበር የታችኛውን ተፋሰስ ሀገራትን በማይጎዳ መንገድ በብሔራዊ ቴክኒካል ኮሚቴ እየተመራ እንደሚገኝ አብራርተዋል። የህዳሴ ግድብ የውሃ አስተዳደር የኢትዮጵያን ጥቅም በማስከበር የታችኛውን ተፋሰስ ሀገራትን በማይጎዳ መንገድ በብሔራዊ ቴክኒካል ኮሚቴ እየተመራ እንደሚገኝ አብራርተዋል። ታላቁ የኢትዮጵያ ህዳሴ ግድብን ስንገነባ እኛን ለመጉዳት ነው ሲሉ የነበሩ አካላት ግድቡ እውን ከሆነ በኋላ አካሄዳቸው ከፍተኛ ውሃ እየተለቀቀብን ነው ወደሚል ሐሰተኛ ትርክት ተቀየረ ሲሉም ገልጸዋል። ህዳሴ ግድብ የአባይን ውሃ በተገቢው መንገድ በማስተዳደር የኢትዮጵያንና የታችኞቹን የተፋሰስ ሀገራት የጋራ ተጠቃሚነት እያረጋገጠ መሆኑን አንስተዋል። ዶክተር ኢንጂነር ሀብታሙም ኢትዮጵያ በውሃ ሀብቷ እንዳትጠቀም ለዘመናት ሲሸረብባት የነበረውን ሴራና ትርክት በመቀልበስ የጋራ ተጠቃሚነት መርህን ማስረጽ እንደቻለች መናገራቸውን ኢዜአ ዘግቧል። በኢትዮጵያውያን አንጡራ ሀብት የተገነባውን ህዳሴ ግድብን በጋራ እናስተዳደር የሚል ሉዓላዊነትን የሚዳፈር የቅዠት እሳቤም ተቀባይነት የሌለው አካሄድ መሆኑን ጨምረው ገልጸዋል። በደብረ ማርቆስ ከተማ ህዝባዊ ውይይት ያደረጉት አቶ አረጋ ከበደ የችግር መፍቻው ግጭትና ጦርነት መሆን የለበትም ሲሉ ገለጹ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም ጨምሮ ከፍተኛ ፖለቲካዊና ወታደራዊ አመራሮች በተገኙበት ከደብረ ማርቆስ ከተማ አስተዳደር ነዋሪዎች ጋር በወቅታዊ ጉዳዮች ላይ ውይይት አድርገዋል። በውይይቱ ወቅት ርዕሰ መስተዳድር አቶ አረጋ ከበደም ሰላምን ለማረጋገጥ ችግሩ ላይ መግባባት ያስፈልጋል ብለዋል። ሁልጊዜም ቢሆን የችግር መፍቻው ግጭትና ጦርነት መሆን የለበትም ያሉት ርዕሰ መስተዳድሩ ግጭትን እንደ ችግር መፍቻ አድርጎ መጠቀም እንደማይገባም ተናግረዋል። የአማራ ህዝብ መሰረታዊ ጥያቄዎች በጦርነት እንደሚፈቱ ገልጸው ችግሮች የሚፈቱት በውይይትና በምክክር ነው ብለዋል። የዓለም ልምድ ችግሮችን በውይይት መፍታት ነው ያሉት ርዕሰ መስተዳድሩ አቶ አረጋ ከበደ የኢትዮጵያ መንግስትም ችግሮችን በውይይት ለመፍታት ጽኑ ፍላጎት አለው ሲሉ ገልጸዋል። መንግስት ተደጋጋሚ የሰላምና የውይይት ጥሪ አቅርቧል ያሉት ርዕሰ መስተዳድሩ የግጭት መጨረሻው ውይይት ነውም ብለዋል። ለሀገር ሰላምና ክብር እየሰራ የሚገኘውን የሀገር መከላከያ ሰራዊት ስም ማጠልሸት አይገባም ያሉት አቶ አረጋ ከበደ በሐሰተኛ መረጃ ጦርነቱን እንዲባባስ የሚሰሩን ማውገዝ እንደሚጠበቅም ገልጸዋል። በክልሉ የተፈጠረው የጸጥታ ችግር ተማሪዎችን ከትምህርት ገበታ በማራቅ ንብረት በማውደም እና ሰብአዊ ኪሳራ እንዲደርስ በማድረግ ክልሉን ጎዳ እንጂ ጥቅም የለውም ሲሉም ገልጸዋል። በተመሳሳይ በዚሁ በምስራቅ ጎጃም ዞን ሉማሜ ከተማ በትናንትናው ዕለት በተካሄደ ውይይት ላይ የተገኙት አቶ አረጋ ከበደ ለታጠቁ ኃይሎች ጥሪ ማቅረባቸውን አንስተው የፖለቲካ ስልጣን ይገባኛል ለማለት እዚህ ቦታ እንደራደር ለማለት እከሌ ያደራድረኝ ለማለት መጀመሪያ ፈቃደኝነት ሲኖር ነው ሲሉም ገልጸዋል። ጥሪ ያደረግን ኑ እንስማማለን
በነገራችን ላይ የፖለቲካ ስልጣን ሲገባኛል ቢለውም ይመጣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ በዚህ አጀንዳ ላይ ስንወዳደር ማን ነው መደራደር አለብን የሚለውስ ነገርም ይመጣ እከሌ ያደራድረኝስ የሚለውም ይመጣ መጀመሪያ ፈቃደኝነት ሲኖር አይደለም የአማራ ክልልን ተማሪ 4-5 ዓመት በማለማስተማር የትውልድ ክፍተት በመፍጠር ጥያቄ መመለስ ይቻላል ማደንቆር ነው እንጂ እነዚህ ላይ ኃይል ትሉት ይገባል የመንግስት የጸጥታ ኃይሉን እንደግፍ የፖለቲካ አመራራችን እንምከር ታጣቂዎችና የትግራይ ክልል ወደ ምክክር ሂደቱ እንዲገቡ የሃይማኖት ተቋማትና ረጅ ድርጅቶች እንዲያግዙት የሀገራዊ ምክክር ኮሚሽኑ ጥሪ ያቀረበም የሀገራዊ ምክክር ኮሚሽኑ ታጣቂዎች የፖለቲካ ፓርቲዎችና የትግራይ ክልል በምክክር ሂደቱ መሳተፍ ለምክክሩ መሳካት ቁልፍ ጉዳይ በመሆኑ እነዚህ አካላት ወደ ምክክሩ እንዲገቡ የሃይማኖት ተቋማትና መንግስታዊ ያልሆኑ ድርጅቶች እንዲያግዙት ጥሪ አቅርቧል። ሀገራዊ ምክክር ኮሚሽኑ ጥሪውን ያቀረበው ዛሬ ህዳር 23 ቀን 2018 ዓ.ም ከሃይማኖት ተቋማትና ከሲቪል ማህበረሰብ ድርጅቶች ጋር የተጀመረው ምክክር ውጤታማ እንዲሆን በካፒታል ሆቴል በመከረበት ወቅት ነው። በመድረኩ ላይ የመክፈቻ ንግግር ያደረጉት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ የመጨረሻውን ጉባኤ ለመጥራት ከጫፍ ቢደርስም ዋና ጉባኤውን ለመጥራት ግን 4 ቁልፍ ጉዳዮች ይቀራሉ ብለዋል። ከነዚህ ቁልፍ ጉዳዮች መካከል እስካሁን በትግራይ ክልል አጀንዳ ማሰባሰብ አለመጀመሩ፣ ታጣቂዎች የፖለቲካ ፓርቲዎችና በማረሚያ ቤቶች ያሉ ታራሚዎች በሀገራዊ ምክክር ሂደቱ አለመሳተፋቸው መሆናቸውንም አስረድተዋል። በዚህም በምክክሩ ያልተሳተፉ አካላት ወደ ምክክሩ እንዲመጡ እና አጀንዳ ማሰባሰቡ ውጤታማ እንዲሆን የሃይማኖት አባቶችና መንግስታዊ ያልሆኑ ድርጅቶች በህዝብ ዘንድ ተሰሚነት ስላላቸው ኮሚሽኑን እንዲያግዙ ፕሮፌሰር መስፍን አርአያ ጥሪ አቅርበዋል። ምክትል ኮሚሽነር ሂሩት ገብረ ስላሴ በበኩላቸው ብሔራዊ ኮሚሽኑ ያጋጠሙትን ችግሮች በውይይት መድረኩ ላይ የገለጹ ሲሆን በትግራይ ክልል ባለው የፖለቲካ ሁኔታ አጀንዳ ማሰባሰብ እንዳልተቻለም ተናግረዋል። የተወደዳችሁ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኢትዮጵያ አየር ኃይል በየጊዜው በሚደረግ የመንግስት ለውጥ ምክንያት ተደጋጋሚ መፍረስ አደጋ ገጥሞት እንደነበር ሌተናንት ጀነራል ይልማ መርዳሳ መግለጻቸውን እንዲሁም በአማራ ክልል በደሞዝ ጭማሪ ሰበብ ህገወጥ ድርጊት ላይ ተሳትፈዋል በተባሉ ከ39,000 በላይ ነጋዴዎች ላይ እርምጃ መወሰዱን ጨምሮ ራቢያ ከድር ሌሎች መረጃዎችን ይዛለች። ተከታተለን መለስ። በድጋሚ አብራችሁ ቆዩ። የኢትዮጵያ አየር ኃይል በየጊዜው በሚደረግ የመንግስት ለውጥ ምክንያት ተደጋጋሚ የመፍረስ አደጋ ገጥሞት እንደነበር ሌተናል ጀነራል ይልማ መርዳሳ ገለጹ። በኢትዮጵያ ውስጥ እንደ ሀገር ገንብቶ የማፍረስ አባዜ በመኖሩ በየጊዜው የሚደረግ የመንግስት ለውጥ ምክንያት የኢትዮጵያ አየር ኃይል ተደጋጋሚ የመፍረስ አደጋ ገጥሞት እንደነበር የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገልጸዋል። አሁን ላይ የኢትዮጵያ አየር ክልል በአስተማማኝ ሁኔታ የሚጠብቅና ዘመኑ የደረሰበት የውጊያ ስልት የሚመጥን አየር ኃይል ተገንብቷል ሲሉ የአየር ኃይል ዋና አዛዡ ተናግረዋል። የአየር ኃይል 90ኛ ዓመት የምስረታ በዓልን አስመልክተው ከፋና ሚዲያ ኮርፖሬሽን ጋር ሌተናል ጀነራል ይልማ መርዳሳ ባደረጉት ቆይታ አየር ኃይል የኢትዮጵያ አንድነትና ነጻነት ምልክት ነው፣ ነገር ግን የመንግስታት ለውጥ በሚደረግበት ጊዜ ተደጋጋሚ የመፍረስ አደጋ ገጥሞት የሚገጥመውንም ውጣ ውረዱን አልፎ አስተማማኝ ቁመና ላይ ይገኛልን ብለዋል። አየር ኃይሉ ኢትዮጵያ ከገነባቻቸው ዘመናዊ ስመገናናና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ ነው ያሉት ሌተናል ጀነራል ይልማ መርዳሳ በታሪክ በሀገራችን ኢትዮጵያ ላይ የተከሰቱ አደጋዎችን መስዋዕትነት በመክፈል መቀልበስ የቻለ ተቋም እንደሆነም አስገንዝበዋል። የኢትዮጵያ አንድነትና ነጻነት ምልክት ነው ያሉት ዋና አዛዡ አየር ኃይሉ የተቃጡ ወረራዎችን ከመቀልበስ አንጻር አይተኬ ሚና መወጣቱንም ተናግረዋል። እንዳልኩ በተለያዩ መንግስታት ስርዓት ውስጥ ሀገሪቷን እንዳልኩ ሉዓላዊነቷን ጠብቀዋል፣ ተዋግተዋል፣ ኢትዮጵያን ሰላም ጠብቀዋል፣ ከወራሪ ኃይል መልሰዋል። ግን ብዙ ውጣ ውረዶች ነበሩ በዚህ ተቋም። እኔም የነበርኩበት በታሪክም የሰማሁት ያነበብኩት ውጣ ውረዶች ነው። ዝም ብሎ ስሙዝ መንገድ አይደለም የነበረው። ለምሳሌ በንጉሱ ጊዜ በቴክኖሎጂም ከፍ ያለ ደረጃ እንትን ያለበት፣ ደርግ ሲመጣ ደግሞ የመጀመሪያዎቹ አካባቢ። ምክንያቱም የሀሳብ ለውጥ ሲመጣ፣ የአይዲዮሎጂ ለውጥ ሲመጣ አንዱን ገና ያንን ሰልጥነ እስክትይዝ ደግሞ ሌላ ችግር ነው። መንግስት ለውጥ ሲኖር ደግሞ ዝቅ የሚልበት፣ ከዛ በደርግ ደግሞ በውጊያ ውስጥ ሆኖ ወደ ምስራቅ ዓለም ጎራ ተቀላቅሎ ደግሞ በርካታ በራሪዎችን
በርካታ ቴክኒሻኖችን ያሰለጠነበት ይሄ ሆኖ ያለ ደግሞ 1983 ኢህአዴግ ሀገሪቷን ሲቆጣጠር ደግሞ ሙሉ በሙሉ ይሄ ተቋም ሙሉ በሙሉ በራሪው እቃው የወደመበትና የተበተነበት ከዛ ደግሞ ማንሰራራት የጀመረበት በመሃል እያለ ደግሞ የኢትዮ ኤርትራ ጦርነት ያጋጠመን በዛ ምክንያት ደግሞ የተወሰነ ለማሰባሰብ የተሞከረበት በአሁኑ ወቅት ሊከሰት የሚችል ጦርነት እንደ ከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም። ለዚህም ዘመኑን የሚመጥን አየር ኃይል መገንባት ያስፈልጋል በማለት ዋና አዛዡ አብራርተዋል። የዚህ ተቋም ግንባታ ሂደትም አሁንም የሚነሳው ከመንግስት ፖሊሲና ስትራቴጂ ነው። ክቡር ጠቅላይ ሚኒስትር የመጀመሪያ ሲሰብስቦ እንደ ካውንስል እንትንስሉ ካሁን በኋላ የሚያጋጥመን ጦርነት ምሽግ ቆፍረ ምሽግ ውስጥ ቁጭ ብለ መድፍና ታንክ ጎትተ የምትዋጋው ጦርነት አይደለም። ይሄ አሁን ያለንበት 5ኛ 6ኛ ትውልድ የጦርነት ስልት ነው፣ የጦርነት አውድ ነው። ካሁን በኋላ የሚመጣው ጦርነት ወይ አየር ኃይል ነው ወይ ሚሳኤል ነው። አሁን እያየን ያለ ነው ማለት ነው። ሰራዊት ለሰራዊት ምንም ሳይንቀሳቀስ ሳይታይ ጦርነት የሚያልቅበትና በቃ ብሎ ወደ ጠረጴዛ ዙሪያ የሚመጣበት ማለት ነው። እሱን ነው እንደ እንትን ያስቀመጡት። ከዛ ተነስተን አንደኛ የት ነው መድረስ የምንፈልገው የሚል ራዕያችንን በትክክል አርቲኩሌት አድርጎ የማስቀመጥ ስራ ነው ያስቀመጥነው። በ2022 ከአፍሪካ ቀዳሚ ከሆኑ የሶስት ሀገራት አየር ኃይል ተርታ ለመሰለፍ እቅድ ተይዞ በትኩረት እየተሰራ እንደሚገኝና ለዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነጻ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራም ነው ብለዋል። በአማራ ክልል በደሞዝ ጭማሪ ሰበብ ህገወጥ ድርጊት ላይ ተሳትፈዋል የተባሉ ከ39 ሺህ በላይ ነጋዴዎች ላይ እርምጃ ተወሰደ። የአማራ ክልል ንግድና ገበያ ልማት ቢሮ የደሞዝ ጭማሪን ሰበብ አድርገው ህገወጥ ድርጊት ላይ ተሳትፈው ተገኝተዋል ባላቸው ከ39 ሺህ በላይ ነጋዴዎች ላይ እርምጃ እንደተወሰደባቸው አስታውቋል። የአማራ ብሔራዊ ክልላዊ መንግስት ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም ሙሐመድ በክልሉ ከደሞዝ ጭማሪ ጋር ተያይዞ እየተስተዋለ ያለውን የዋጋ ንረትና ቀጣይ እርምጃዎችን አስመልክቶ መግለጫ ሰጥተዋል። በዚህም በክልሉ በተደረገ የክትትልና የቁጥጥር ስራ የደሞዝ ጭማሪን ሰበብ አድርገው ያለአግባብ ዋጋ በጨመሩ ምርት በደበቁና የምርት ጥራትን አጓድረው ለገበያ ባቀረቡ ከ39 ሺህ በላይ ነጋዴዎች ላይ ከቀላል እስከ ከባድ እርምጃ ተወስዷል ነው የተባለው። ህዝቡን ለምርት እጥረት ለመዳረግ ብሎም የዋጋ ንረትን ለመጨመር የተንቀሳቀሱ 380 የሚሆኑ ነጋዴዎች ምርት ደብቀው የተገኙ መሆናቸውን ዶክተር ኢብራሂም ጠቁመው በነጋዴዎቹ ላይም እርምጃ መወሰዱን አብራርተዋል። ከ26 ሺህ በላይ የሚሆኑት ደግሞ የዋጋ ዝርዝርን ያለጠፉ ያላድራሻ የነገዱና መሰል ችግር የታየባቸው ነጋዴዎች መሆናቸውንም ገልጸዋል። በተመሳሳይ ከህዝብ ጤንነት ይልቅ ያለአግባብ መበልጸግና ለማደግ በጣሩ 1169 ህገወጥ ነጋዴዎች ምርትን ከባዕድ ነገር ጋር ቀላቅለው ለሽያጭ ያቀረቡ መሆናቸውን ጠቁመው በእነዚህ ነጋዴዎች ላይ አስፈላጊው የእርምት እርምጃ መወሰዱንም አብራርተዋል። በተጨማሪም 1778 የሚሆኑ ነጋዴዎች ትክክለኛ ያልሆኑ መለኪያ መሳሪያዎችን በመጠቀም ህዝቡን ሲያጭበረብሩና ሲበዘብዙ ብሎም ላልተገባ የኑሮ ውድነት እየዳረጉ እንደተገኙና የማስተካከያ እርምጃ እንደተወሰደባቸውም ተናግረዋል። ዶክተር ኢብራሂም አክለውም ህጋዊ ነጋዴዎችም ሆነ ህብረተሰቡ ህገወጥ የንግድ ስርዓትን በማውገዝ ህጋዊ የንግድ ስርዓትን በማበረታታት የበኩሉን እገዛ ማድረግ አለበት በማለት ጥሪ ማስተላለፋቸውን ፕሬስ ዘግቧል። የአሜሪካ መንግስት የሚኔሶታ ግዛት የህዝብ ገንዘብ ለአልሸባብ ይሸጋገራል በሚል በቀረበው ክስ ላይ ምርመራ መጀመሩን አስታወቀ። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካዋ ግዛት ሚኔሶታ የሚላከው የህዝብ ገንዘብ ወደ ታጣቂው ቡድን መሸጋገሩን በተመለከተ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ምርመራ ተጀምሯል። የቀድሞ ፕሬዝዳንት ጆ ባይደንንና አገር ገዢው ቲም ዋልዝን የአሰራር ክፍተት በመፍጠርም ከሷል። ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስቴር ምርመራውን ሲያጠናቅቅ ግኝቶቹን ይፋ እንደሚያደርግም አስታውቋል። ትራምፕ ከሁለት ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ
ጀስት ዘኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኒሶታ በሶማሌ ስደተኞች የተፈጸመ ትልቅ ምዝበራ በዴሞክራት ፓርቲ ከሽፏል ይላል። የተመዘበረው ገንዘብ ወደ ኬንያና ሶማሊያ እንደተላከና ይህም ከአልቃይዳ ጋር ትስስር ወዳለው አልሸባብ እንደደረሰ ዘገባውም ይጠቁማል። ዘገባው ስማቸው ያልተጠቀሰ ባለስልጣናት ለኮንግረስ ቃላቸውን መስጠታቸውንም ጠቅሷል። ዘገባው ገንዘቡ ወደ አልሸባብ መተላለፉን በተመለከተ ላነሳው ክስ ከገለልተኛ ወገን ማስረጃ አላቀረበም። የአሜሪካ መንግስትም የክሱን ትክክለኝነት አላረጋገጠም። የሶማሌ መንግስት እስካሁን ድረስ ለትራምፕ ንግግር በይፋ ምላሽ አለመስጠቱ የተገለጸ ሲሆን አልሸባብ በበኩሉ ባለፈው ሳምንት ባወጣው መግለጫ የአሜሪካን ክስ አስተባብሏል። በአሜሪካ ያሉ ሲቪል ማህበራት የትራምፕ አስተያየት ሶማሌ አሜሪካዊ ማህበረሰቦች ላይ ጉዳት እንደሚያደርስም ገልጸዋል። ባለንበት 2025 ካውንስል ኦፍ አሜሪካ ኢስላሚክ ሪሌሽን የተባለው የመብት ተሟጋች በማህበረሰቡ አባላት መገለል መድረሱን አስታውቋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቸው ይዟል። በድጋሜ አብራችሁን ቆዩ። የኢንዱስትሪ ሚኒስቴርና ኢትዮ ቴሌኮም ኢታምርት የተሰኘ ዘመናዊ የኢኮሜርስ ፕላትፎርም ማስጀመራቸው ተገለጸ። ኢትዮ ቴሌኮም ከኢንዱስትሪ ሚኒስቴር ጋር በመተባበር የአምራች ኢንዱስትሪዎችን እርስ በእርስ የማስተሳሰርና ወደ ዲጂታል ግብይት የሚያሸጋግር ኢታምርት የተሰኘ ዘመናዊ ቢዝነስ ቱ ቢዝነስ በእንግሊዝኛ አጠራሩ የቢ2ቢ የኢኮሜርስ ፕላትፎርም በይፋ ማስጀመራቸው ተገልጿል። በመርሃ ግብሩ ላይ ፕላትፎርሙ በአምራች ኢንዱስትሪ ዘርፍ ለተሰማሩ ከግብይት አቅርቦት ጋር በተያያዘ የሚገጥማቸውን ችግር በመቅረፍ ወጪ ቆጣቢ በሆነ መንገድ ምርቶቻቸውን ለሀገር ውስጥና ለአፍሪካ ገበያ እንዲያቀርቡ ያስችላል ሲሉ የኢንዱስትሪ ሚኒስትር አቶ መላኩ አለበል ተናግረዋል። በዘመናዊ የግብይት ስርዓት ያልተደገፈ አምራች ኢንዱስትሪ ውጤታማ አይሆንም በማለት ገልጸዋል። ፕላትፎርሙ የማምረት አቅምን በማሳደግ ፈጠራን በማበረታታትና የሀገራችንን ዘላቂ ዓለም አቀፍ ተወዳዳሪነት በማረጋገጥ ረገድ የጎላ ሚና እንደሚኖረው ሚኒስትሩ አብራርተዋል። ኢታምርት ሀገራችን ከሸማችነት ወደ አምራችነት ለምታደርገው ሽግግር ቁልፍ ሚና ከመጫወቱ ባሻገር የሀገር ውስጥ ምርቶችን ተወዳዳሪነት በማሳደግ ከውጭ የሚገቡ ምርቶችን ለመተካት ከፍተኛ ፋይዳ ይኖረዋል ሲሉም ተናግረዋል። የአምራች ኢንዱስትሪ ዘርፍ ተወካዮች ፕላትፎርሙ የገበያና አቅርቦት ሰንሰለት ማነቆዎችን የሚፈታ የሀገር ውስጥ ኢንዱስትሪ ምርቶችን ተወዳዳሪነት የሚያሻሽልና ለዘርፉ አዲስ ተስፋ የፈጠረ ምዕራፍ መሆኑንም አስታውቀዋል። በሳይንስ ሙዚየም የተዘጋጀው አውደ ርዕይና የምዝገባ መርሃ ግብር እስከ ህዳር 24 ቀን 2018 ዓ.ም የሚቀጥል ይሆናል ተብሏል። ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላር በ154.3 ብር ተሸጠም። የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ ያደረገ ሲሆን በዚህም አንድ የአሜሪካ ዶላር ዋጋ በአማካኝ 154.3 ብር መሸጡን አስታውቋል። ባንኩ በ11ኛው ዙር ጨረታ የዋጋና የውጭ ኢኮኖሚ መረጋጋትን ለማስፈን በሚደረገው ጥረት አካል ነው ያለውን 50 ሚሊዮን ዶላር ለሽያጭ አቅርቧል። በጨረታ ሂደቱም 17 ባንኮች ተሳትፈዋል ተብሏል። ቀጣዩ የውጭ ምንዛሬ ጨረታም በ2 ሳምንት ጊዜ ውስጥ እንደሚካሄድ ብሔራዊ ባንክ ማስታወቁን ከማህበራዊ የትስስር ገጹ ላይ ያገኘነው መረጃም ያመላክታል። ብሔራዊ ባንክ በትናንትናው ዕለት 50 ሚሊዮን የአሜሪካ ዶላር ለጨረታ እንደሚያቀርብ አስታውቆ ፍላጎት ያላቸው ባንኮች በጨረታ ላይ እንዲሳተፉ ጥሪ ማቅረቡም ይታወቃል። ጨረታው በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚያግዝ ይገለጻል። ይህ በእንዲህ እያለ በዛሬው ዕለት በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ151 ብር ከ30 ሳንቲም እየተገዛ በ154 ብር ከ33 ሳንቲም እየተሸጠ ውሏል። የውጭ ምንዛሬ ወደ ሀገር ውስጥ የማስገባት ክፍተቶችን ለመፍታት ያለመ ምክክር ከላኪዎች ጋር ተካሄደ። የኢትዮጵያ ብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ የውጭ ምንዛሬ ገቢን ወደ ሀገር ውስጥ በማስገባት ላይ የሚስተዋሉትን ተደጋጋሚ ክፍተቶች ለመፍታት ከቡና ሰሊጥና ጥራጥሬ ላኪዎች ጋር ከፍተኛ ደረጃ ያለው ምክክር አድርገዋል ተብሏል። በምክክር ወቅቱ የብሔራዊ ባንኩ ዋነኛ ኃላፊነት የኢትዮጵያን የውጭ ምንዛሬ ክምችት መጠበቅና የኤክስፖርት ገቢዎች ግልጽ በሆነ መንገድ በተቀመጠላቸው የጊዜ ገደብ ውስጥ ወደ ሀገር ውስጥ እንዲመለሱ ማድረግ እንደሆነ ተብራርቷል።
የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የማስፈጸሚያ እርምጃዎች ከመወሰዳቸው በፊት ከግሉ ዘርፍ ጋር የሚደረግ ውይይት ቀዳሚ እርምጃ መሆኑን አጽንኦት የሰጡ ሲሆን ይህም ባንኩ ለጋራ ችግር አፈታት ያለውን ቁርጠኝነት የሚያሳይ መሆኑን ጠቁመዋል። ዶክተር ኢዮብ ተካልኝ አክለውም ባንኩ ተጠያቂነትን ማስፈን፣ ኃላፊነት የተሞላበት የኤክስፖርት አሰራርን ማበረታታቱን እንዲሁም የኢትዮጵያ የውጭ ምንዛሪ አስተዳደር ስርዓት ትክክለኛነት ማጠናከሩን እንደሚቀጥል ተናግረዋል። ስትከታተሉት የነበረው የዕለተ ማክሰኞ ህዳር 23 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችንን ከልብ ነው። በያላችሁበት መልካም ምሽት።